ዛሬ የማካፈላችሁ ቃል ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ የሚለው ሐዋርያው ጳውሎስን ንግግር ሲሆን ዋና ዓላማው ስለ መንፈስ ቅዱስ በደንብ እንድንማማር ፈልጋለሁ። አሁን ሙልዬ ስታካፍለ እንደነበረው መዝሙር 107 ማቴዎስ ምዕራፍ 15 ቁጥር 23 ጌታ ኢየሱስ ክርስቶስ ያደረገውን ስትነግረን ነበር። እኛም ባይብል ስተዲ ያጠናን ትዝ ይላችሁ እንደሆነ ምዕራፍ 9 ላይ ማቴዎስ 9:35 ላይ ኢየሱስን በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ እየፈወሰ ሁሉ ቅድም እሷ ጽንታ ሁሉ የሚለውን ትናገር ነበር። በከተሞችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው ሰዎች በጎች ተጨንቀው ተጥለውም ነበር እናዘነላቸው ብሎ ከዛ በኋላ ያን የሚያገለግሉ ሰዎችን እንደሾመ አጥንተናል። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈሳዊን ነገር በመንፈሳዊነቱ መረዳት እንድንችል ስለ መንፈስ ቅዱስ ስጦታዎች ማውራትም መነጋገርም ስለምንጀምር ስለ መንፈሳዊ ነገሮች እንድናውቅ እኛም ያስፈልገናል። ይህን እየገባሁና እያነበብኩ በሄድኩ ቁጥር ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። አንደኛ ቆሮንቶስ ምዕራፍ 12 ላይ ነው። ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህም ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን ይሄን በደንብ ዘርዝረን እናየዋለን። መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለእያንዳንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለዚህ ዛሬ የምናያቸው ሶስቱን ቁጥር ነው። ከምዕራፍ 12 ከቁጥር 1 እስከ 3 ያሉትን ግን ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ። ዋው! ይህን በተመለከተ ስለ መንፈሳዊ ነገር የሚለውን ምን ለማለት ፈልጎ እንደሆነ ብዙ መርምሬያለሁ። እውነት ለመናገር አስቤያለሁ፣ አሰላስያለሁ። እና ምን ይላል በጀርመንኛው ጋይስትliche Dinge ነው የሚለው አይደል? ያው ስለ መንፈሳዊ ነገር ነው። ግን ይሄ ብቻ አይደለም። የተለያዩ ትርጉሞችን የሚሰጡ መጽሐፍቶች አሉ፣ እንደ ትርጉሙ ማለት ነው። አንዳንዶቹ ምን ይሉታል? ስለ መንፈሳዊ ስጦታዎች እንድታውቁ እፈልጋለሁ ነው ያለው ይላሉ። ስለ ስጦታዎቹ ነው ብለው ይላሉ። ምክንያቱም ቀጥሎ ስለ ጸጋ ስጦታዎች ስለሚናገር ማለት ነው። እንዲያውም አንዳንዶቹ ስለ መንፈሳዊ ብለው ስለ ስጦታዎች ብቻ ሳይሆን የጸጋ ስጦታዎች እንድታውቁ እፈልጋለሁ ብለው የተረጎሙታል። እግዚአብሔር የተመሰገነ ይሁን። ወይም ደግሞ በጀርመንኛ ያነበብኩት ስለ ጋይስትliche Kundgebung ወይም ደግሞ መንፈሳዊ አትሞስፌር በቤተ ክርስቲያን ሲፈጠር ምን መሆን እንዳለበት እንድታውቁ ፈልጋለሁ። ምክንያቱም ቁጥር 14 ላይ ስላጠቃቀሙ ይናገራል ብለው የተረጎሙዋል። አንዳንዶቹ ደግሞ ስለ ጋይስትliche Wirklichkeit መንፈሳዊነት ምን እንደሆነ፣ መንፈስ ምን እንደሆነ እንድታውቁ ፈልጋለሁ ነው ያለው ይላሉ። ሁሉም ጥሩ ነው፣ ሁሉም መልካም ነው። እኔ ግን ከመጽሐፍት ይሄን በሚልበት ጊዜ ለመመርመር ነው የገባሁት። የትኛው ነው ትክክሉ? ጋይስትliche Dinge ነው ወይ መንፈሳዊ ነገር የሚለው ነው? ሁለተኛው ለመንፈሳዊ ስጦታ የሚለው ነው?
ሶስተኛ መንፈሳዊ ሁኔታ የሚለው ነው። አራተኛ መንፈሳዊ ጸጋ የሚለው ነው። ሐምራዋ ነው አይደል? እኔ ነው ሰ ሁሉም ትክክል ነው። የትኛው ነው መልሱ ቢባል ሰ ነው። ሁሉም ትክክል ነው። ስለ መንፈሳዊ ነገር ነው ያለው እንጂ ምክንያቱም በመንፈሳዊ ነገር ውስጥ የጸጋ ስጦታዎችም አሉ አይደል? ስጦታዎቹ አሉ። መንፈሳዊ አጠቃቀሞቹንም ምዕራፍ 14 ላይ የምናያቸውም አሉ። በጠቅላላ ስለ መንፈስ ቅዱስ ማወቅም ነገር አለ። ስለዚህ እኔ ይህን ስመረምር መንፈሳዊ ነገር የሚለውን ከግሪክኛው እንደወሰድኩት ከሆነ ወደ ተለያዩ ቋንቋዎች የተተረጎሙ ስመለከት ስጦታዎችን ብቻ ሳይሆን በመንፈስ ቅዱስ ስለመሞላት ልናውቅ አይገባም? ይገባል። እግዚአብሔር አምላካችን በመንፈስ ስለመጸለይ ልናውቅ አይገባም? በመንፈስ ስለማምለክ ልናውቅ አይገባም? ገላትያ ላይ ደስ የሚለኝ ቃል አለ። እኛ በመንፈስ የምናመልክ በስጋ የማንመካ የተገረዝነን ይላል አይደል? ከመገረዝ ጋር መገረዝ ስላችሁ ይሄ ትራዲሽናል መገረዝ ሳይሆን ከልብ መገረዝ ጋር አያይዞ ስለ መንፈስ ቅዱስ ይናገራል። ማወቅ የለብንም? ስለዚህ ስለ መንፈሳዊ ነገር ማወቅ አለብን ሲባል መንፈስ ቅዱስና መንፈስ ቅዱስ ከሚሰራበት ከአሰራሩም ጭምር ሙሉ ለሙሉ ልናውቅ፣ ልንማር፣ ልንገነዘብ ይገባል። እግዚአብሔር አምላክ ስሙ ይባረክ። ስለዚህ በአጠቃላይ ከመንፈስ ቅዱስ ጋር ግንኙነት ሊኖረን ስለሚገባ አሁንም እኛ ቅድም ያልነው ሙልየም ቅድም የነገረችን ጠቅላላ የምንመኘው ባለፈውም ሳምንት ጌታ በትንቢት መንፈስ እንደተናገረን በከተማችን ለውጥ የሚመጣው መንፈስ ቅዱስ ከሰራ ብቻ ነው። መንፈስ ቅዱስ ከሰራ ደግሞ እኛም እንዴት ከመንፈስ ቅዱስ ጋር ያለን ግንኙነት ያለን ህብረት በመንፈስ ቅዱስ የምናደርገው አገልግሎት ይሄንም ስናደርግ ደግሞ ሊኖረን ስለሚገባ ቢሄቪየር ጠቅላላ ማወቅ አለብን ብዬ አምናለሁ። ምክንያቱም ብዙ ስህተቶች እየተፈጠሩ ስለሆነ። በመቀጠል ስንመለከት ስለ ቆሮንቶስ ቤተክርስቲያን ብዙ ማለት ይቻላል። ስለ ቆሮንቶስ ቤተክርስቲያን ብዙ ብለናል፣ ብዙ ተምረናል፣ ብዙ ሰምተናል። እኛ በተለይ አስተማሪዎች እኔ የቆሮንቶስ ከተማ ከሚለው ጨምሮ በጣም በሰፊው አስተምሬያለሁ። ምናልባት 20 ዓመት ሊሆን ይችላል። የቆሮንቶስ ከተማ የሚል ባለፈው የከለን ከተማ ብዬ እንዳስተማርኳችሁ የቆሮንቶስ ከተማ ምን እንደምትመስል አስተምሬ ነበር። አሁን ባልኖርም እዛ ኢቭን ጣዖት ቤቶቹ የት እንዳሉ ገበያው ምን እንደሚመስል የዛን ጊዜው ማለት ነው አውቃለሁ። ልክ እንደዚሁ በዚች ከተማ ውስጥ የነበረው መንፈሳዊ ሁኔታ በጣም ግራ የሚያጋባ ነበር። ሆኖም ግን በመቀጠል እንደምንመለከተው የሚናገረው ስለ መንፈስ ቅዱስ የጸጋ ስጦታዎች እንደመሆኑ መጠን በዚች ቤተክርስቲያን ውስጥ ብዙ መንፈሳዊ እንቅስቃሴ ነበር አይደል? ሁሉም የጸጋ ስጦታዎች የሚሏቸውን እየተለማመዱ ነበር። ግን ሁሉም መንፈሳዊ እንቅስቃሴ ይሄ ሁሉ የነበረ ቢሆንም እነርሱ ግን መንፈሳዊ ስጦታዎችንና አጠቃቀማቸውን ወይም ደግሞ ስለ መንፈሳዊ ስጦታ ያላቸው ግንዛቤ በጣም ጥቂት ነበር። ይሄን ራሳችሁ ለወደፊቱም እስከ ምዕራፍ 14 ስንመለከት ታዩታላችሁ ብዬ አስባለሁ። እንደዚሁም ደግሞ በመንፈስ ቅዱስ እንደተመላ ሰው በመንፈስ ቅዱስ እንደሚያገለግል ሰው በዚያች ቤተክርስቲያን ውስጥ የነበሩ ክርስቲያኖች እንዴት እንደሚያደርጉ የተገነዘቡ አልነበሩ። ለዚህ ነው ምዕራፍ 12 እስከ ምዕራፍ 14 ከስጦታዎቹ እስከ አጠቃቀሞቹ ኢቭን ዝም ብለው የጸጋ ስጦታን እንዳያባክኑ ወይም ደግሞ ለራሳቸው ኢቭን እንዳይጠቀሙ እስከ መገሰጽ ድረስ የደረሰ መልእክት ሐዋርያው ጳውሎስ የጻፈላቸው መንፈስ ቅዱስ ስጦታዎችና ስላጠቃቀማቸው እኛም ልንማር ይገባል። አሜን። ለምን? በቅርቡ እግዚአብሔር በመካከላችን ድንቅ እንደሚያደርግን ያምናሉ። ደግሞም አምኜም እጸልያለሁ። ባይገርማችሁ ይህን በሚሆንበት ጊዜ ግን ስላጠቃቀማቸው ካላወቅን የጸጋ ስጦታዎቹ እያሉ በቤተ ክርስቲያን ውስጥ በጣም የሆነ የማይመቹ ነገሮች ሊፈጠሩ ይችላሉ። ስለዚህ ስላጠቃቀሙ ልናውቅ ይገባል። ዳንዬ አንድ ወታደር ዝመት ብላችሁ ጠመንጃ ዝም ብላችሁ ብትሰጡት አጠቃቀሙን ካላወቀ ችግር ይፈጥራል። መጀመሪያ ወይም ደግሞ አንድ ወታደር ይቀር አንድን ወንድም ሲዮንዬ የለም ና ኪቦርድ ተጫወት ብላችሁ አታጫውቱትም። መጀመሪያ አጠቃቀሙን እና አጫዋወቱን ሊያውቅ ይገባዋል።
ሳያውቅ ግን አምታችሁ ብታስገቡት መንፈስ ቅዱስ ይረዳኛል ብሎ ቢለው የገበያ ጨዋታ ነው የሚመስለው። ስለዚህ እያንዳንዱን ነገር ከማድረጋችን በፊት ጌታ ቢረዳን ልንረዳ ልክ መጽሐፉ እንደሚለው እስቲ ልክ መጽሐፉ እንደሚለው በሉ። ዋው! ልክ መጽሐፉ እንደሚለው እንድንሞላም እንድናገለግልም እግዚአብሔር ጸጋውን ያብዛልን። አሜን። ስለዚህ በቆሮንቶስ በነበሩ ቅዱሳን መካከል ምንም እንኳን የጸጋ ስጦታዎች የተገለጡ ቢሆኑም እነሱም ራሳቸው ስለ ጸጋ ስጦታዎች እንዲያስረዳቸው ቢጠይቁትም ወይም ጳውሎስን ከጠየቁት ጥያቄዎችና ከተግባራቸው ተነስተን ስለ መንፈሳዊ ነገር ያላቸው ዕውቀት በጣም ትንሽ እንደሆነና አንዳንዶቹ እንዲያውም ስለ መንፈስ ቅዱስ አጠቃቀም አይደለም እግዚአብሔርን ራሱን አያውቁትም ነበር ብሎ ሐዋርያው ጳውሎስ በድፍረት ጽፏል። እናንተ ጻፉት፣ ጥቅሱን ልንገራቸው። አንደኛ ቆሮንቶስ ምዕራፍ ምዕራፍ 15 ቁጥር 34 ላይ እግዚአብሔርን የማያውቁ ነው የሚለው። እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እጽፋለሁ ይላቸዋል። ሌላም ቦታ ላይ አሳፍራችሁ ዘንድ ይህን እጽፋለሁ የሚላቸው ብዙ ነገሮች አሉ። እንኳን ስለ መንፈስ ቅዱስ አጠቃቀም፣ እንኳን ስለ መንፈስ ቅዱስ ዕውቀት፣ ስለ እግዚአብሔር ያላቸው ዕውቀት ራሱ ቤተክርስቲያን ውስጥ ተቀምጠው በቂ አይደለም አልነበረም። ሐዋርያው ጳውሎስ ለምን እንደዚህ ይላቸዋል? ስለ መንፈሳዊ ነገር አያውቁም ነበር ማለት ነው። ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ። አሁን ለምሳሌ አንድን ሰው አግኝታችሁት ትንቢት እየተናገረ በልሳን እየተናገረ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ብትል ምን የሚላችሁ ይመስላችኋል? በእኛ ቤተክርስቲያን ውስጥ መጥቶ አሁን ሐዋርያው ጳውሎስ ስለ መንፈሳዊ ነገር እንድታውቁ በጣም ፈልጋለሁ ብሎ እኔን በልሳን የምናገረውን መጽሐፍ ቅዱስ አንብቤ እረዳለሁ የምለው ቢለኝ አስደንጋጭ ነው አይደል የሚሆነው? ነው ግን እንደዛ አይደለም። እነዚህ ሰዎች በጣም ብዙ ጸጋ በቤተክርስቲያናቸው ነበር። እንዲያውም ምዕራፍ 1 ላይ ልወሰዳችሁ። ምዕራፍ 1ን ከቁጥር 4 ጀምሬ ላንብበው። እንደዚህ ይላል። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ በተሰጣችሁ የእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለእናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ ስሙ፣ በቃልም ሁሉ በእውቀትም ሁሉ ባለጸጋ እኮ ተደርገዋል አይደል? እዚህ ላይ የሚለውን ስሙ። ነገር ግን በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ቃሉን ታውቃላችሁ። ታዲያ እንደዚህ ባለጸጋ የተደረጉ ከሆኑ ለምን ስለ መንፈሳዊ ነገር ታውቁ ዘንድ ያስፈልጋቸዋል ተባሉ? አላቸው ማለት ነው አይደል? የቃሉ ሙላት አላቸው፣ ግን አጠቃቀሙን አያውቁም። መንፈስ ቅዱስ ተሞልተዋል፣ ግን አጠቃቀሙን አያውቁም። ስለ መንፈስ ቅዱስም ምናልባትም የራሳቸውን ይጨምሩ እንደሆነ አላውቅም። እንደዚሁም የጌታችንና የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል ይላል። እናንተ እኮ የጸጋ ስጦታ እንዲያውም አይጎልብህም የሚባል ሰው ያለው ነው የሌለው? የለውም። ያለው ሰው ግን አሁን አንድ እንደሃ ሰው ሄደ ከሚሊዮን ብር አንዳች አይጎልብህም ብትለው ወይ ሚሊዮን ብር የምሳ ስጠኝ የሚል ይመስለኛል አይደል? አይጎልባችሁም ከተባሉ አላቸው። የጸጋ ስጦታውን ግን ቢኖራቸውም ስለ መንፈሳዊ ነገር ያላቸው ዕውቀት ግን በጣም ጥቂት ነው። መኪና አላቸው፣ መንዳት አይችሉም አይነት። ስለዚህ ሐዋርያ ጳውሎስ ምን ይላቸዋል? ስለ መንፈሳዊ ነገር ታውቁ ዘንድ ወንድሞች ሆይ እወዳለሁ። ለማን? እነዚህን ሰዎች አንድ ጊዜ ሰዱቃውያን የሚባሉ ፈሪሳውያንና ሰዱቃውያን ታውቃላችሁ አይደል? ሰዱቃውያን በዚያን ዘመን የነበሩ እንደ ፈሪሳውያን ግን በአይሁድ መካከል ሆነው ወደ ፖለቲካው የሚያደሉ ሰዎች ነበሩ። ስለዚህ ሊቀ ካህኑ ቀያፉ ራሱ ሰዱቃዊ ነበር አይደል? ፈሪሳውያን አሉ፣ በጣም ቃሉን ይመረምራሉ። እነዚህም አሉ፣ ቃሉን ይመረምራሉ። ከዘፍጥረት ጀምሮ እስከ ራዕይ አለልም። ምክንያቱም የዛን ጊዜ የነበረው የብሉይ ኪዳን መጽሐፍ ብቻ ነበር። የብሉይ ኪዳን መጽሐፍን ግን ቃል በቃል ነው የሚያውቁት ፊደሉን። በመጀመሪያ እግዚአብሔር ሰማይና ምድርን ከፈጠረ ከሚለው ጀምሮ የሚያውቁት ደግሞ ምን እንደሆነ ታውቃላችሁ? ጥቅሱን ብቻ እኮ አይደለም ማህደርዬ፣ ነጥቡን፣ 2 ነጥቡን፣ በአማርኛ 4 ነጥቡን ሁሉ ያውቁታል።
ቃሉን ጥጥት ነው ያደረጉት። ልክ አሁን አገራችን የኦርቶዶክስ ቄሶች አይታችሁ እንደሆነ መዝሙረ ዳዊትን በግዕዝ ይወጡታል አይደል? እነዛ ደግሞ ከዚያ የበለጡ ናቸው። መጽሐፍ ቅዱስን በደንብ ምን ጠጥተውታል እንዳልል ጌታ አልጠጣችሁም እያላቸው ነው። ግን ቃል በቃል ይወጡታል። ሙሉ ያን ቃል በቃል የሚወጡትን ቃል ግን ጌታ ኢየሱስ መጣና አታውቁት አላቸው። ይህን የምታገኙት የት ላይ መሰላችሁ? ማቴዎስ 22:29 ላይ እነሱ ጌታ ኢየሱስን አንድ ጥያቄ ጠየቁት። እነሱ ትንሣኤ ሙታን የለም ብለው ስለሚያምኑ ትንሣኤ ሙታን አለመኖሩን ጌታን ሊያፋጥጡት በሰዎች ፊት ደግሞ በቃ ትንሣኤ ሙታን እንደሌለ እንዲረጋገጥ ሙሴ አሉ አንድ ሰው ቢሞት ወንድሙ ያግባትና ለወንድሙ ዘር ያስቀርለት ብሎ ተጽፏል። ግን አንድ ሰው 7 ወንድሞች ነበሩት። የመጀመሪያው አገባት እሱም ሞተ፣ ሁለተኛው አገባት እሱም ሞተ፣ ሶስተኛው አገባት እሱም ሞተ እያለ ቀጥልና 7ኛውም አገባት እሱም ሞተ። በትንሣኤ ሙታን ቀን የማን ሚስት ትሆናለች ብለው ጠየቁ። ሊያረጋግጡ እኮ ነው አይደል? ጌታ ኢየሱስ ክርስቶስ እናንተ ሰዎች ተመልከቱ፣ እነዚህ ሙሉ ለሙሉ ጥቅስ በጥቅስ የሚወጡት ነጥብ የማይረሱትን ሰዎች ጌታ ኢየሱስ ክርስቶስ እንዲህ አላቸው። ማቴዎስ 22:29 ላይ ጽፌላችኋለሁ። እንደዚህ ይላል፣ ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና። ምንን አታውቁም? ከነሱ ወዲያ መጽሐፍን የሚያውቃል እንዴ? ሲጽፉ እኮ ነው የሚሉት። ሲጽፉ የሚያጠኑት ደግሞ እንደኛ አሁን እኔ እንዳን በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ምናምን ብለው አይደለም፣ እየጻፉ ነው የሚያነቡት። በእግዚአብሔር ፈቃድ የኢየሱስ ክርስቶስ እያሉ እየጻፉ ነው የሚያነቡት። ጥቅስ አይሳሳቱም። ጌታ ኢየሱስ ግን ምን አላቸው? መጽሐፍትን አታውቋቸው፣ አታውቁም። በቃ አያውቁትም። ቃል በቃል ያውቁታል። ባለፈው አንዴ ተናግሬያለሁ። አንድ ጊዜ ማትስ አስተማሪያችንን ዩኒቨርሲቲ ውስጥ ሳንገባ ነው ሃይ ስኩል እያለን ሄድንና ይሄ ሎጋሪዝም የሚባል ሎጋሪዝም ተምራችኋል? ሎጋሪዝም የሚባል ጥቅሙ ምንድነው አልነው። ለካሱ ማያውቀው እንደ ሰዱቃውያን ባንክ ውስጥ ይሰራል አለ። በነገራችን ላይ ባንክ ውስጥ አይሰራም ሎጋሪዝም። በኋላ እንደተረዳው ናሳ ይሰራል ሮኬት ሳይንስ ስፔስ ሳይንስ ላይ እንጂ ባንክ ውስጥ አይሰራም ሎጋሪዝም። እና ባንክ ውስጥ ይሰራል አለ። ገብታችኋል? እነዚህ ሰዎች ጥቅሱን በሙሉ ያውቁታል። ባንክ ውስጥ ይሰራል አሉ ነው። ምንም የት ምን ለምን እንደሚሰራ አያውቁትም። ጥቅሱን ግን አንድ ባንድ ልክ እንደ ኢትዮጵያዊ ተማሪ እንደፍናለን 100%። ሎጋሪዝም እኔ በነገራችን ላይ ጌታ ያውቃል ማቴማቲክስ እና ፊዚክስ ቢ እንኳን አግኝቼ አላውቅም። ሁል ጊዜ ኤ ነው የማገኘው። የዲስቲንክሽን ተማሪ ነኝ ምናምን። አሁን አያስፈልግም አይደል? አሁን ስለ ፊዚክስ አውራ ብትሉኝ ትንሽ ማውራት እችላለሁ፣ እረስቻለሁ እንጂ። እና ባንክ ውስጥ ይሰራል አሉ አይነት ነው ዕውቀታቸው እነዚህ ፈሪሳውያን። እነዚህም የቆሮንቶስ ቅዱሳኖች ብዙ ሰምተዋል፣ ብዙ ይናገራሉ፣ ግን አያውቁት። ስለዚህ ሐዋርያ ጳውሎስ ምን አላቸው? ኖ በጣም ደስ የሚለኝ ቃሉ ላይ ሲጀምር ምንድነው የሚለው? ስለ መንፈሳዊ ነገርም አይደል የሚለው? እንድታውቁ ነው የሚለው አይደለ? ከዛ በፊት ስለ ብዙ ነገር ነግሯቸዋል። ምዕራፍ 1 ላይ ትዝ ይላችሁ እንደሆነ ስለ በጸጋ እንዴት እንትን እንዳሉ እኛ የተሰቀለውን ክርስቶስን ሰብካለን፣ አይሁድ እንደሆነ ምልክት፣ ግሪኮች አይደል ጥበብ ይሻሉኛ የተሰቀለ እያለ ሄደ። ምዕራፍ 2 ላይ ሲመጣ በመንፈስ ስለማገልግ እንዴት እንደሚያገለግል ነገራቸው። ምዕራፍ 3 ላይ ሲመጣ በመንፈስ ሕፃናት ናችሁ አላቸው። ቀድም እኮ ምዕራፍ 1 ላይ በቃ ሙሉ ናችሁ ያላቸው ነው። አሁን ምን ይላቸው ጀመር? በመንፈስ እናንተ ሕፃናት ናችሁ። ምዕራፍ 4 ላይ ስትሄዱ ስለ ፍርድ ያነሳና እንደው በእናንተ መካከል ሽማግሌ የሚሆን ጠፋ። ምዕራፍ 5 ላይ የአባቱ ሚስት አግብቶ በእናንተ መሃል የተቀመጠ። ምዕራፍ 6 ላይ አንዳችሁ በሌላው ላይ የምትፈርዱት። ምዕራፍ 7 ላይ ስለ ጻፋችሁልኝ አይደል ከሴት ጋር ስለ ጋብቻ። ምዕራፍ 8 ላይ ስለ ዕውቀት። ምዕራፍ 9 ላይ ስለ መስጠት። ምዕራፍ 10 ላይ እንዲያውም በጣም አስገራሚ ነው። እዛ ላይ ብሉይ ኪዳንን እየጠቀሰ ነው። ስለ ማጉረምረም፣ በእግዚአብሔር ላይ ስለ ማመፅ። ምዕራፍ 11 ላይ ስለ ጋብቻ። ምዕራፍ 12 ላይ ሲደርስ ይሄን ሁሉ አወራችሁ አይደል? ቆይ ግን አንድ ማላልፈው ነገር አለ አላቸው።
እሱም ምንድነው? ስለ መንፈሳዊ ነገር እንድታውቁ እወዳለሁ። እነዚህ ሰዎች እኮ ምን ብሏቸው ነበር? በነገር ሁሉ ነው አይደል የሚለው? በቃልም ሁሉ በእውቀትም ሁሉ ነው የሚለው። ባለጸጎች እንድትሆኑ ተደርጋችኋል። ቃሉ አላችሁ፣ ግን እንድታውቁ የሚያስፈልግ ነገር አለ። አካሄዳችሁ፣ አሰራራችሁ ግን እንደዛ አይደለም። ማርቲን ሉተር ምን አለ? የቆሮንቶስን ቤተክርስቲያን ሳጠና የኛ ዘመን ነው የሚታየኝ አለ። በጣም አስቸጋሪ ሆኖበት ነው 16ኛው ክፍለ ዘመን። የኛን ዘመን ቢያዩ ምን ሊል ነው? ስለ መንፈሳዊ ነገር ሳይረዱ ስለ መንፈሳዊ ነገር ለማስተማር በመንፈሳዊ ነገር ለማገልገል የሚተጉ እጅግ የበዛበት ዘመን ነው አይደለም እንዴ ፓስተር? ስለ መንፈሳዊ ነገር አልተረዱም፣ ግን መንፈሳዊ አገልግሎትን ለመስጠት በጣም የሚተጉ ሰዎች ያሉበት ዘመን ነው። ስለዚህ ሰዱቃውያንን ጌታ ምን አላቸው? መጽሐፍትን እኮና የእግዚአብሔርን ኃይል አታውቁም። ዋት አታውቁም? አንድን የፊዚክስ አስተማሪ ሄዳችሁ ካልኩለስን እኮ አታውቁም ዋት ይላችኋል። እንደዛው ነው ሰውዬ ማለት። ስለዚህ የቆሮንቶስ ቤተክርስቲያን ቅዱሳን ከማገልገላቸው በፊት አሁንም እኛ መንፈሳዊ አገልግሎት ከመጀመራችን በፊት መንፈሳዊ ነገርን ልናውቅና እንደ እግዚአብሔር ፈቃድ፣ እስቲ እንደ እግዚአብሔር ፈቃድ በሉ፣ እንደ እግዚአብሔር ፈቃድ እግዚአብሔርን ደስ በማሰኘት እግዚአብሔር በእኛ ደስ ብሎት እርሱም በመናስደስትበት መንገድ እንድናገለግል እንዲተጉ እነሱም ያስፈልግ ነበርና ስለ መንፈሳዊ ነገር እንዲያውቁ መማር ነበረባቸው። ስለዚህ ከምዕራፍ 12 ጀምሮ እስከ ምዕራፍ 14 ስለ መንፈሳዊ፣ በነገራችን ለምዕራፍ 13 ስለ ፍቅር ይናገር እንጂ መንፈሳዊ ነገር ነው። እሱም በኋላ አሳያቸዋለሁ። እንድታውቁ እፈልጋለሁኝ ይላቸዋል። ምክንያቱም ቁጥር 2 ላይ እንደምንመለከቱት እነዚህ ሰዎች የመጡት ድምጽ የሌላቸውን ጣዖታት ያመልኩ የነበሩ አይደል? ቁጥር 2 ላይ ምንድነው የሚለው? ድምጽ ወደሌላቸው ጣዖታት ሄደው የነበሩ። እንደዚህ ይላል፣ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምጽ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። አሁን ግን እንደዚህ አይደለም። ድምጽ የሌለው ጣዖት አይደለም እያመለካችሁ ያላችሁት። ያን ድሮ የነበረውን አምጥታችሁ አሁን እዚህ ላይ ልትጠቀሙበት አትችሉ። የዛን ጊዜ ድምጽ ወደሌላቸው ሄዳችሁ ነበረ። አሕዛብ ሃይማኖት የላቸውም አይባልም፣ ሃይማኖት አላቸው የተለያየ፣ እንዲያውም ብዙ አይደል? እንደ ህንድ አሁን ወንጌል ብትሰብኩ ህንድ የሌለ ጣዖት አለ እንዴ? የአይጡን ቴምፕል አይታችሁታል? ህንድ ውስጥ የአይጥ ቴምፕል ያየ ሰው አለ እናንተ መሃል? ኧረ በስመ አብ አመልጧቸዋል። የአይጥ ቴምፕል ብላችሁ ስጡትና ሚሊዮን አይጥ ይርመሰመሳል። ሰውየው ብሎ ቁጭ ብሎ በላዩ ላይ ይሮጣሉ። ራይስ ያበላቸዋል። አምላክ ናቸው አለ። ኃይል ይገኩ ታውቃላችሁ አይደል? ቅዱስ ላም ያመልካሉ። የማያመልኩት የለም። አሁን ከዚያ ያዩትን አምጥተው መንፈሳዊ ነገር ውስጥ ሊጨምሩ እንደማይችሉት ሁሉ የቆሮንቶስ ቤተክርስቲያን በጣም ብዙ ጣዖት የነበሩባት ከተማ ናት። ለምሳሌ ባለፈው ተናግሬያለሁ። አፍሮዲጣ የምትባል አምላክ ነበረቻቸው አይደል? አፖሎ የሚባል አምላክ ነበራቸው። ብዙ ሄራክለስ፣ ፖሳይዶን፣ ማን ነው የሁሉ አባት የሆነው ሶይስ ወይም በእኛ በአማርኛ ዲያ የሚባለው፣ በጣም ብዙ ጣዖቶች ነበሯቸው። በዚያ ትመሩ ነበራችሁ። አሁን ግን ያን አሰራር አመጣችሁ እዚህ አታስገቡትም። ምክንያቱም እግዚአብሔር በኋላ እናያለን የጸጋ ስጦታን የሚሰጥ አይደል? የጸጋ ስጦታ ልዩ ልዩ ነው ብሎ አይደል የሚናገረው? መንፈስ ቅዱስ የሚባል አለ። ይሄ መንፈስ ቅዱስ ደግሞ ድምጽ እንደሌላቸው እናንተ እንዳለፋችሁባቸው እንደነዚህ አይነት አይደለም፣ ድምጽ አለው። እስቲ መንፈስ ቅዱስ ድምጽ አለው በሉ። መንፈስ ቅዱስ ድምጽ አለው በሉ። እነሱ ግን እዛ በነበሩበት ጊዜ የዚያ ጣዖት ካህን የተባለው የሚነግራቸውን እየሰሙ ነው የኖሩት። ያን እየሰሙ ኖረዋል። ተረት ተረት ሲነገራቸው ነው የኖሩት። ምክንያቱም ጣዖታት ሕያዋን ስላልሆኑ ምንም አይነት ነገር ማድረግ ስለማይችሉ ሰው የፈጠረላቸውን ስለነሱ የሚያወራው ነገር ብቻ ነው የሚሰማው። ስለዚህ አሁን ግን የመጡበት አዲሱ ቤት መንፈስ ቅዱስ የሚሰራበት
ቤት ነው። ስለዚህ አንድ መንፈስ ቅዱስ፣ አንድ ጌታ፣ አንድ እግዚአብሔር ወዳለበት ቤት ወደ ሕያው እግዚአብሔር ቤት መጥታችኋልና ነው የሚላቸው። ድሮ ያያችሁት ልማድ አይሰራም። አንድ ጊዜ ፓስተር ዳንኤል እንዲህ አለ። ቸርች ውስጥ በነበረ አለመግባባት አንድን ሰው ኡባን ውስጥ አገኘሁት። ይሄን ነገር እኛም ቸርች ተናግሬያለሁ። ኡባን ውስጥ አገኘሁት አለ ዋሽንግተን። ለምን ከቸርች የቀረው ሲለው፣ አይ ቸርች ውስጥ እኔ በጣም ብዙ ጊዜ መሪ በሆነ አሳርፋቸዋለሁ ብላቸው እነሱ ግን ሊቀበሉ አልቻሉም አለ። እንዴ አንተ እንዴት ነው የምትችለው አለው። እኔ ልምዱ አለኛ አለ። እንዴ ምንድነው ልምድህ አለው። እንዴ እኔ እኮ ኢሃፓ ነበርኩ አለ። በኢሃፓ ልምድ ቸርች ውስጥ ሊመራ ማለት ነው። እነዚህም ቆሮንቶሶች ውጭ ባዩት ድምጽ በሌላቸውን ጣዖታት ሲከተሉ ተረት ሲሰሙ እንደኖሩት የራሳቸውንም ሐሳብ ከአስተማሪዎቻቸው የሰሙትን እየጨማመሩ ሲከተሉ እንደነበሩት አሁን ማድረግ አትችሉም። ስለዚህ መንፈሳዊ ነገር እንድታውቁ እፈልጋለሁ። ስለዚህ ጣዖታትን አምላኪዎች ለነበሩት እንደዚህ ይላቸዋል። ሌሎቹን ደግሞ በመቀጠል ቀጥሎ ቁጥር 3 ላይ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ መንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንደማይችል አስታውቃችኋለሁ። አንዳንዶቹ ደግሞ ምናልባት ከአይሁድ የመጡ ናቸው። ኢየሱስን የተረገመ ነው ብለው የሰቀሉ ናቸው አይደል? እንደዛ ብለው ነው። ምክንያቱም ዘዳግም ላይ እንደተጻፈው በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ አይደል? ስለዚህ ኢየሱስን የተረገመ ነው ብለው ያሰቀሉ ሰዎች መተው ደግሞ ዛሬ እኛ የምናውቀው እግዚአብሔር ብለው ሊነግሩን ይፈልጋሉ። ስለ መንፈስ ቅዱስ ግን ምንም ዕውቀት የላቸውም። አይሁዶች ስለ መንፈስ ቅዱስ ዕውቀት የላቸውም። ዛሬ መተው ሃይማኖታዊ ስርዓትን ሃይማኖታዊ ምናምን ሊሉ ይችላሉ። ስለዚህ ሐዋርያው ጳውሎስ ምንድነው እያላቸው ያለው ነው? ስለ መንፈስ ቅዱስ እንድታውቁ ስለምፈልግ ኢየሱስን የሚያከብር ስለ መንፈስ ቅዱስ መረዳት ያለው ሰው ከእኔ ተማሩ እያላቸው ነው ያለው። ምክንያቱም በዘረዝረው ብዙ ጊዜ ሲሄድ ነው። ሌሎች ሃይማኖቶች ውስጥ መጠየቅም ሆነ መመርመር እንደማይፈቀደው ሁሉ አሁን የተቀበሉት ጌታ እምነታቸው የሆነው ጌታ ኢየሱስ ክርስቶስን የተከተሉት እሱን ግን የሚሰጣቸው መንፈስ ግን የሚናገር አምላክ ስለሆነ ሊሰሙም ሊናገሩም ይችላሉ። እግዚአብሔር አምላክ በሚታይ መንገድ የሚሰራበትና ለአማኞችም መንፈሳዊ ስጦታ በመስጠት የሚሰራበት ሕይወት ውስጥ ገብተዋል። እደግመዋለሁ። እግዚአብሔር አምላክ ለተቀበሉት እምነትና ስለ መንፈሳዊ ነገር እንዲያውቁ ስለሚፈልግ ደግሜ ላንብበው። እግዚአብሔር አምላክ በሚታይ መንገድ የሚሰራበትና ለአማኞችም መንፈሳዊ ስጦታን በመስጠት ለኔ መንፈሳዊ ስጦታን በመስጠት ላንቺ መንፈሳዊ ስጦታን በመስጠት ለእርሱ መንፈሳዊ ስጦታን ለእያንዳንዳችን ሰሞኑን እንደምናየው መንፈሳዊ ስጦታን ይሰጣል። ማዚ የመንፈሳዊ ስጦታ ይሰጥሻል። በዚያ መንፈስ ግን እንድታገለግዩ ይፈልጋል። በዚያ መንፈስ ግን ክሬዲቱን ለጌታ እየሰጠ እንድናገለግል ይፈልጋል። ስለሰጠን የጸጋ ስጦታ ደግሞ የበለጠ ዕውቀት እንዲኖረን ያስፈልጋል። እግዚአብሔር አምላካችን ስሙ ይባረክ። ደግሜ ላንብበው። እግዚአብሔር አምላክ በሚታይ መንገድ የሚሰራበትና ለአማኞችም መንፈሳዊ ስጦታ በመስጠት የሚሰራበት ሕይወት ውስጥ ስለገቡ ሊማሩ ይገባቸዋል። ስለዚህ ለተቀበሉት እምነትና ስለ መንፈሳዊ ነገር ያውቁ ዘንድ እግዚአብሔር ይፈልጋልና ሊማሩ ያስፈልጋል። ካልሆነ ግን ወዳልተፈለገ እስራት ውስጥ መልሰው ሊገቡ ይችላሉ። ዛሬ በመንፈሳዊ ስጦታ ስም ብዙዎች እስራት ውስጥ ገብተዋል። ብዙዎች ኪሳራ ውስጥ ገብተዋል። ብዙዎች ኢቭን ሞተዋል። ጥቂቶች አሉ፣ ብዙዎች ሞተዋል። መንፈሳዊ አሰራርን ባለማወቅ የተነሳ እናንተ ውስጥ እኔ ውስጥ እግዚአብሔር መንፈሱን አስገብቷል አይደል? የጌታ መንፈስ በውስጣችሁ ነው። ጌታን ስትቀበሉ አባ አባት ብላችሁ የምትጮሁበትን መንፈስ ጌታ ሰጥቷችኋል። ጌታ ከእናንተ ጋር ኮንታክት ማድረግ ይፈልግ። ስንጸልይ አያናግረንም እንዴ? ያናግረናል። እኛ የምንናገረውን አይሰማም እንዴ? ይሰማናል። ቅድም ስንል እንደነበር ከምን የተነሳ? ውስጣችሁ መንፈስን ስላስቀመጠ። አንድ ጥቅስ ላንብብላችሁ። ገላትያ ምዕራፍ 4 ከ6 እስከ 9 ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮኸውን የልጁን መንፈስ በልባችሁ ውስጥ ላከ። አባ አባት ብላችሁ የምትጮሁበት መንፈስ ጌታ በውስጣችሁ
ልኳል፣ አስቀምጧል። እስቲ አባ በሉ፣ ወደ ጌታ አባ በሉ። እስቲ አባ ብላችሁ የምትጮሁበት። ሰሞኑን አንድ ኮርስ ቪዲዮ አየሁኝ። እናቲቱ ልጅቱን ታጫውተዋለች። ስታጫውተው ማማ በል ትለዋለች። ማማ በጣም ደከመች። በኋላ ልጁ ተናገረ። ምንድን ያለው? አባ ባባ ሲል በጣም ተናደደች። ለምን? እግዚአብሔር አባ አባት የሚል መንፈስ ውስጥ ከተውበታል። እግዚአብሔር የተመሰገነ። እናቶች ሲቀድሙ ደስ ይላቸዋል፣ ግን ምን ይደረግ። ስለዚህ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጅ መንፈስ በልባችሁ ልኳል። አባ ብላችሁ ስትጠሩ ሴት አባትየው ግን በስማም ኮራ። ብታዩት በእውነት ኮራ። እሷ ላይ በቃ ዘነጠባት። አባ አባት ብሎ ልጁ መጮህ ጀመረ። አንተም ውስጥ እኔም ውስጥ ካደግንም በኋላ አባ ብለን የምንጠራበት መንፈስ ጌታ ኖሯል። አሜን። አሁን ሚሚ ትላንትና ፓፓ አለችን። ፓፓ ነው የምትለኝ። እንግዲህ ትልቅ ሰው ናት ሚሚ። በጣም ደስ አለኝ። ለምን እንደሆነ የትናንትናው የተለየ ነው እና ፓፓ ስትለኝ የሆነ ስጦታ ሰጥተናት እናቷን ስማ እኔን አልሳመችኝ እና ቅር አለኝ። ወይ ጉድ! እናት ብቻ የሚሳምበት እንደዛች ያቺ ሴትዮ ባሏ እንደቀናው ሚስቱ እንደቀናቸው እኔ ባልየው ቀናውና ስል ፓፓ ዱ weißt du dass ich dich liebe? እንዴት ይሄ ፓፓ የሚለው የትናንትናው የተለየ ድምጽ ነበር። እናንተ ውስጥ ፓፓ አባ አባት ብላችሁ ወደ ጌታ ስትጮሁ እንዴት አይነት ስዊት ድምጽ እንደሆነ ታውቃላችሁ? አባዬ ስትሉ አባታችሁ ጋር ደውላችሁ እንዴት ደስ ይላል አይደል? አሁን አሰፋ ይመር ብለው አባቴን ቆይ ትመጣታለህ። እርግጥ የለም ግን አባባ ነው የምለው። አባባ ስለው ደስ ይለዋል። እንዲያውም እኛ ቤት ውስጥ አሰፋ ይመር እያሉ አስቸግረው የኔ ታላላቆች ተገርፈው ነው አባባ የለመዱት። ጭራሽ አሴ ማለት ሁሉ ጀመሩ። ልክ ያ ልጅ እንዳለው እኔ በጣም ጌታ ስለቀረበኝ ካሁን በኋላ ጌታን ጌታ ምናምን ማለት ራሱ በቃ እግዚአብሔርን እግዚአብሔር ማለት ደሉ ነው ያለው አይደል? ማለት እኔ በቃ እየከበደኝ መጥቷል። ካሁን በኋላ ጌታን እግዚአብሔርን እግዚሽ ነው የምለው እንዳለው ማለት ነው። አይ እግዚአብሔር ውስጣችን አባ አባት ሆይ አይደል? በሰማይ ያለው አባታችን ሆይ። አባት ተብሎ በተጻፈበት ቦታ ሁሉ ጸሎት ነው ያለው ብለን የምንጮህበትን መንፈሱን ውስጣችን አስቀምጧል አለ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህር እነዛ አሁን ቆሮንቶሶችን ወሰዳቸው። በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን ይላቸዋል። ይህን ያልኩት ለምንድን ነው? የቆሮንቶስ ሰዎች አሁን የገቡበት ቦታ አባ አባት ብለው ከእግዚአብሔር ጋር የሚገናኙበት መንፈሳዊ ዓለም። እስቲ መንፈሳዊ ዓለም ነው በሉ። መንፈሳዊ ዓለም ከሆነ መንፈሳዊነትን ሊያውቁ ይገባል። አንድ ጊዜ የአምልኮ ቦታ ሄድን። እኔ በቃል አገለግላለሁ፣ ካሌብ ይዘምራል። እንዲህ ያደረግን አውሮፓን ዞረናል። ትዝ ይላል ሞሌ እና ስንሄድ አንድ ቀን የሄድንበት ቸርች ሽማግሌው አይንቀሳቀስም። ካሌብም ደንግጧል፣ እኔም ደንግጫለሁ። ስብከቱን፣ ዝማሬው፣ አምልኮውን በሙሉ አሁን እንዴት ነው ማደር እዚሁ ሁላችንም ብለን ብናይ በእውነት ጌታ ምስክሬ ነው እንዲህ ብሎ ጨረሰው ሰውዬው። ከዛ በኋላ በቃ መኪናችን አስነስተን ቶሎ ምን ሄድ መስሎኝ ነበር። ከዛ ሽማግሌው ጠራን። ዝማሬው ተሳስቶ ነው ግራ ገብቶናል። እኔ እንደዛሬ አለ ነፍሴ ተሰጥታ እግዚአብሔርን ያመለኩበት ጊዜ የለም አለ። በእውነት በእንባ ነው እኮ እንደዛ የሚለው የዛሬው መንፈስ ምናምን ሲል እኛ እኮ ሰው የተነካል መሰለኝ። ለካ አምልኮ ስሜታዊነት አይደለም መንፈሳዊነት ነው አይደለም?
በመንፈስ ከጌታ ጋር ስትገናኙ ኢቭን ስናመልክ ስለ መንፈሳዊ ነገር እናውቅ ዘንድ ይገባል። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ምን ይላል? ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ሳይሆኑ ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ታዲያ እነዚህ ሰዎች ቁጥር 2 ላይ ምዕራፍ 12 ቁጥር 2 ስትሄዱ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ ብሎ ሲናገራቸው እናንተም እንደዚያ ሆናችኋል፣ መንፈሳውያን ሆናችሁ ሳላችሁ ልክ እንደዚያን ጊዜ ዞጌትስ ነው እያላቸው ያለው። በዚህም በእኛ ዘመን ያለችው የወንጌላውያን ቤተክርስቲያን ውስጥ ብዙ አይነት የተለያየ አመለካከት ስላሉ ብዙ አይነት የተለያየ ስለ መንፈስ ቅዱስ ብታነሱ ራሱ ብዙ አይነት የተለያዩ አመለካከቶች አሉ። እኛም ቃሉን በመንፈስ ቅዱስ እርዳታ ልናጠናና በተሰጠን መንፈስ እንደ እግዚአብሔር ፈቃድ ስለ መንፈስ ቅዱስ ተረድተን ልናገለግል ይገባል። አሜን። መንፈሳዊ ነገርን ልንለማመድ ልንማር ይገባል አይደል እንዴ? ጌቺ አሁን አንተ መተህ እዚህ እግዚአብሔር በውስጥ ባስቀመጠው መንፈስ የፈውስ ስጦታ ሰጥቶ ሰዎች ቢፈወሱ ደስ አይልም? ለማን? ለእግዚአብሔር ክብር፣ ለሰዎቹም ጥቅም። ከዛ በኋላኛ እኔ የማልጠቅም ባሪያ ነኝ እንድንል ነው የተጻፈው። ለሰዎቹ ጥቅም ለእግዚአብሔርም ክብር በዚህ መንፈስ ልናገለግል ያስፈልጋል። እኔ ሳስተምር ከእግዚአብሔር ጋር በመንፈስ እንድትገናኙ መንፈሳዊ ነገር ሲባል ለምሳሌ ስለ መንፈስን ስለ መመርመር እንነጋገራለን አይደል? የሐሰት ትምህርት እንዴት ነው ምን ለየው? ሰውየው በልሳን እስካልተናገረ ድረስ ችግር የለም ነው ወይስ ምክንያቱም በልሳን የተነገረውን ብቻ ነው? ትምህርቶችን፣ አስተሳሰቦችን፣ ጠቅላላ ብዙ ነገሮችን በመንፈስ እንመረምራለን፣ እናየዋለን። እኔንም ትመረምሩኛላችሁ፣ ትምህርቱን እንመረምራለን። በመናመልክበት ጊዜ ሰዎች በመንፈስ ያመልኩ ዘንድ መሆን አለበት። ለምን? እሱም ከመንፈሳዊ ነገር አንዱ ነው። በስሜት የምናመልክ ብዙዎቻችን ስላለን አይደለም እንዴ? በስሜት በተለይ ቢቱ 3 በ4 የሚሉት አይነት ከሆነ ምንም ችግር የለም። አላውቀውም 3 በ4 ሰው ሲል ሰምቼ ነው። በቃ 3 በ4 አስነካ ነው አለ። በመንፈስ መሆን እግዚአብሔርን ማየት መገናኘት መሆን አለበት። ስለዚህ በሚቀጥሉት ስለ መንፈሳዊ ስጦታዎቹ ያነሳን በተነጋገረን ቁጥር ቤተክርስቲያናችን ውስጥ በእኛ በቅዱሳን ህብረት ውስጥ እንዲሰራ እንፈልጋለን። ሲሰራ ደግሞ እንዴት መመላለስ እንዳለብን እንዴት ማድረግ እንዳለብን እናውቃለን። አሜን። ያን ጊዜ ቅድም በማቴዎስ ምዕራፍ 15 ቁጥር 23 ላይ እንዳነበበችልን እኔም እንዳነበብኩላችሁ ጌታ ኢየሱስ እኮ በምድር ለመስራት እኔና እናንተን ነው እዚህ ያስቀመጠው አይደል እንዴ? የሚሰራው በእኛ በኩል ነው። እንዴት ቢባል ከዚህ በፊት ተናገር ያለው ስለ ኪዳን ስለገባን እኛ ክርስቶስ ውስጥ ገብተናል፣ ክርስቶስ እኛ ውስጥ ገብቷል። ስለዚህ እኛ በክርስቶስ በእግዚአብሔር ቀኝ ተቀምጠናል፣ እርሱ በእኛ በምድር ላይ ይመላለሳል አይደል እንዴ? ስለዚህ እኔ በሚሄድበት ሁሉ ጌታን ይዤ ሲሄድ መንፈሳዊ አገልግሎት ይዤ ነው የሚሄደው አይደለም እንዴ? ምን እኔ ብቻ እናንተ ሁሉ ይሄን ይዛችሁት የምትሄዱትን ጌታ ለሌሎች ለመስጠት ስለ መንፈሳዊ ነገር ልታውቁ ይገባችኋል። ኢቭን ምስክርነት ስለ መንፈሳዊነት ካላወቅን ጥቅም እንደሌለው ታውቃላችሁ። ደሴ ውስጥ ወንድም በሪሁን ቄስ በሪሁንን ታውቁታላችሁ? ቄስ በሪሁን ጌታ ቄስ በሪሁን አስቸጋሪ ሰው ነበር ደሴ ውስጥ። እርግጥ የኢትዮጵያም ቴኒስ ቦል ተጫዋች ነበር አይደል? የወሎ ክፍለ ሀገር ነው ኢትዮጵያ። በጣም ኃይለኛ ሰው ነበር እና አንድ ቀለታ ጌታን አምልኮ ደስ ብሎት በቃ ወደ ቤቱ ሲመለስ ገብሩ ነው የነገረኝ። ወንድም ገብሩ እማማ አላቸው አንዷን ሴትዮ። አቤት። ማርያም አታማልድም አላቸው። ሌላ ሰው ነው እንዲህ አላቸው፣ በሪሁን አይደለም። ኧረ የበሪሁን እናት ናት የምታማልደው አሉ። ማርያም እና የበሪሁን እናት ናት የምታማልደው አሉ። እንዴት ማርያም አታማልድም ነው ነገሩ። እና መንፈሳዊ ነገሮችን ማወቅ ለሁሉ ነገር አስፈላጊ ነው። ስለዚህ ሐዋርያ ጳውሎስ ምን አለ? ስለ መንፈሳዊ ነገርም ወንድሞች ሆይ እንድታውቁ እፈልጋለሁ፣ እወዳለሁ። ስለዚህ እኛም ስለ መንፈሳዊ ነገር እንድናውቅ እግዚአብሔር ይፈልጋል። ከአሕዛብ ወገን ከመጡት የቆሮንቶስ ሰዎች ብቻ ሳይሆን ቁጥር 3 ላይ እንደምንመለከተው ሃይማኖተኛ ነን በማለት ኢየሱስን በሚረግሙትም በእነዚህ በአይሁዶችም አካሄድ ልንሄድ አንችልም።
ጌታ ኢየሱስ ክርስቶስ ቀደም እንዳልኳችሁ በእንጨት ላይ የተሰቀለ የተረገመ ነው የተባለ ተብሎ ተጽፏልና ክርስቶስ ለኛ እስቲ እርግማን ሆኖ በሉ እርግማን ሆኖ ከሕግ እርግማን ዋጀን በሉ። እዚህ ላይ ብዙ ስህተት አለ። ኢየሱስ ክርስቶስ እርግማን ሆነልን እንጂ እንዴት ነው? ኢየሱስ ክርስቶስ ለኛ እርግማን ሆነልን እንጂ የተረገመ አይደለም። አሜን። በመንፈሱ ንጹህ ነው። ኃጢአታችንን በስጋው በመስቀል ላይ ተሸከመ ነው አይደል የሚለው? በስጋው ነው ኃጢአታችንን የተሸከመው። ጌታ መንፈሱ ኦልዌይስ ከዘላለም እስከ ዘላለም ንጹህ ነው። አሜን። ኃጢአታችንን በስጋው አይደል በእንጨት ላይ በስጋው ነው የተሸከመው። ስለዚህ አሁን ጌታ ኢየሱስ ክርስቶስን የተረገመ ነው ብለው እነሱ ሰቀሉት። እሱ ግን ለኛ እርግማን ሆነልን እንጂ የተረገመ አይደለም። እግዚአብሔር ይመስገን። ሐዋርያ ጳውሎስ ግን እርሱም ሆነ ሌሎች በመንፈስ የሚያገለግሉት ወገኖች እንደመጣላቸው ወይም እንደራሳቸው ፈቃድ ሳይሆን እንደ እግዚአብሔር ፈቃድ ለማገልገል ከመንፈስ ቅዱስ ጋር የነበራቸውን ህብረት እንዲህ በማለት ይገልጸዋል። አንደኛ ቆሮንቶስ 2:13 ላይ እንዲህ ይላል፣ መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን። እስቲ አስተያይተን በል። መንፈሳዊ ነገርን ከመንፈሳዊ ነገር ጋር። ስለ መንፈሳዊ ነገር እንድታውቁ ፈልጋለሁ ነው አይደል ያለው? እዚህ ላይ ምን ይላቸዋል? መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ስለዚህ ምን ማለት ነው? የሰው ጥበብ የሚያስተምረው ቃል አለ አይደለ? ስለዚህ አገልግሎታቸው በሙሉ ለሰሚዎቻቸው እንደሚመች ተደርጎ በቃላት ተከሽኖ አይደል? አንዳንዱ ቃላት እኮ ያማለ። አንድ ሰባኪ ነበር በጣም እኔ እንደው ጌታ ይቅር ይበለኝ። አንድ ሰው እያሉ የሚሰብኩ በቃ ስለምታውቋቸው ብናገር አንዳንዱን ልለፋቸው። በቃ እንደው የቃላት ጨዋታ ነው ነገሩ። እኔ አንድ ቀን ለተረባከውት እኔ ቃላት ጨዋታ የምትበላ እንጂ የምትበላ አትሆን። ሚስትህ ሸክምህ ሳትሆን አቅምህ ናት። እንደዚህ አይነት ቃላት መገጣጠም ጥሩ እኮ ነው። ምንም ክፋት አልተናገሩም ሰውየው። ግን የቃላት ክሸና መንፈስን አያመጣም፣ መንፈስንም አይወስድም። እዚህ ላይ ሐዋርያው ጳውሎስ እዚህ ላይ ምን ይላቸዋል? ወይም በቃላት ተከሽኖ በሚያማምሩ ንግግሮች የሰዎችን ሐሳብ ለመሳብ የሚደረጉ ጥረቶች ሳይሆንልን መንፈስ ቅዱስን በመግለጥ እንድናገለግል ጌታ ይፈልጋል። ይሄ መንፈስ ቅዱስን መግለጥ ተብሎ የተጻፈው ትንቢት መናገር መንፈስ ቅዱስን መግለጥ ነው አይደል? ትንቢትን መናገር ማለት የፈውስን አገልግሎት መፈጸም መንፈስ ቅዱስን መግለጥ ነው። መንፈስ ነው የሚፈውስ አይደል? መስበክ መንፈስ ቅዱስን መግለጥ ነው። መሰመር መንፈስ ቅዱስን መግለጥ ነው። መመስከር መንፈስ ቅዱስን መግለጥ። መንፈስ ቅዱስን መግለጥ ሲባል ትንቢት መናገር ብቻ እንዳይመስለን ማለት ነው። ስለዚህ ላንብበው የጻፍኩት ሐዋርያው ጳውሎስ ግን እርሱም ሆነ ሌሎች በመንፈስ የሚያገለግሉት ወገኖች እንደመጣላቸው ወይም እንደራሳቸው ፈቃድ ሳይሆን እንደ እግዚአብሔር ፈቃድ ለማገልገል ከመንፈስ ቅዱስ ጋር የነበራቸውን ህብረት እንዲህ በማለት ይገልጸዋል ብዬ ነግሬያችኋለሁኝ። ስለዚህ አገልግሎታቸው በሙሉ ለሰሚዎቻቸው እንደሚመች ተደርገው በቃላት ተከሽኖ በሚያማምሩ ንግግሮች የሰዎችን ሐሳብ ለመሳብ የሚደረጉ ጥረቶች ሳይሆኑ መንፈስ ቅዱስን መግለጥ ነው የሚሆነው። ስብከቶቻቸው፣ ትምህርቶቻቸው፣ ፈውስም ሆነ ትንቢቱ፣ ሁሉም ነገር መንፈስንና ኃይልን በመግለጽ መሆን አለበት። የኃይል አገልግሎት፣ የቃል አገልግሎት እያልን እናየዋለን። አንደኛ ቆሮንቶስ 2:4-5 እንዲህ ይላል፣ እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። እምነታችሁ በምን እንዲሆን? በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። የሚያባብሉ የጥበብ ቃሎች እንዲያው ምናልባት ይህ የተከሸኑ ንግግሮች መንፈሳዊ ነገር የሚሰውሩ ይመስለኛል ሙሌ አይደል? በቃ ሰዎች ክርስቶስን እንዲጓጉ እንዲማሩ ወይም እንዲገሰጹ ሳይሆን ሰዎች እንዲሁ በቃ እንዲቆለጳጳሱ የሚያደርጉ ስብከቶች እኔ ጤነኛ አይመስሉኝም። እንደዛም አይነት አገልጋዮች ስለገጠሙኝ ማለት ነው። ስለዚህ ቃሉም ሲሰበክ ሰዎችም ከተለያየ እስራት
ሊወጡ የሚችሉት መንፈስ ከተገለጠ ብቻ ነው። ይሄ እዚህ ላይ ሐዋርያው ጳውሎስ የተናገረውን ምዕራፍ 1 ላይ በጣም በሚያስገርም ሁኔታ ነው የተረዳሁት። ምክንያቱም ጥቅሱን አንዴ ላንብበውና ምዕራፍ 1 ላይ ወስዳቸዋል። አሁን ምዕራፍ 2 ላይ ያነበብኩት እምነታችሁ በእግዚአብሔር ኃይል፣ እምነታችሁ በምን? በእግዚአብሔር ኃይል፣ በቋንቋ በችሎታ በሚያቆላምጥ ንግግር ሳይሆን እምነታችሁ የእግዚአብሔር ኃይል ላይ የተመረኮዘ እንዲሆን ነው የሚላቸው እንጂ በጥበብ እንዳይሆን፣ በሰው ጥበብ እንዳይሆን ይቀርታ። ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር ይላል። ምን? መንፈስና ኃይልን በመግለጥ በሉ። የሚገርማችሁ ምዕራፍ 1 ላይ ሄዳችሁ ቁጥር 24 ላይ ስታነቡ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ስለዚህ ማንን በመግለጥ? ክርስቶስን በመግለጥ። እኔ መጥቼ እዚህ በምሰብክበት ሰዓት አይ ሪፕሬዘንት ጂሰስ ክራይስት፣ ክርስቶስን ነው የወከልኩት። ስለዚህ ጌታ ሊነግራችሁ የፈለገውን ስነግራችሁ በመንፈስ እያገለገልኳቸው ነው። ይህን ታውቃላችሁ። ጌታ ሊነግራችሁ ያልፈለገውን ዝም ብዬ ሳልጸልይ መጥቼ ከልቤ አውጥቼ ዝም ብዬ ብነግራችሁ ግን መንፈስን እያገለገልኩ አይደለም። መንፈስን የማገለግለው ክርስቶስ እዚህ ቢሆን ኖሮ ሊነግራችሁ የፈለገውን ብነግራችሁ፣ ክርስቶስ እዚህ ቢሆን ደግሞ ኖሮ ሊነግራችሁ የሚፈልገውን እኔ መቀበል የምችለው የምጸልይ ከጌታ ጋር ህብረት ያለኝ ከሆንኩኝ ብቻ ነው። እግዚአብሔር አምላክ ሆይ ከሌላ ነገር ጠብቀኝ በጌታ በኢየሱስ ስም። ይህን በቅርቡ በጣም የምጸልየው ጸሎት ነው። ከሌላ ነገር እግዚአብሔር ይጠብቀኝ። አገልጋዮች ለሰዎች ክርስቶስን መስጠት የምንችለው በመንፈስ ብቻ ነው። በመንፈስ ለመስጠት ደግሞ ክርስቶስ ጋር ህብረት ሊኖረን ይገባል። ክርስቶስ ደግሞ ከገለጽ ነው እዚህ ላይ እንደተጻፈው የእግዚአብሔርን ጥበብና የእግዚአብሔርን ኃይል መግለጥ እንችላለን ማለት ነው። ሐዋርያው ጳውሎስ እንዳለ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ። እግዚአብሔር ይመስገን። እየጨረስኩኝ ነው። የቆሮንቶስ ቤተክርስቲያን ሰዎች ግን አሁንም ይህን ሁሉ አስተምሯቸው እንኳን ከምዕራፍ 12 እስከ ምዕራፍ 14 ያለው ማለት ነው። ይህን ሁሉ እንኳን አስተምሯቸው አሁንም የተለያዩ ነገሮችንም ሊያስቡም ሆነ ሊናገሩ ስለሚችሉ ፈርቷቸዋል። ይህን ሁሉ ነግሯቸው ስለ መንፈሳዊ ነገር እንድታውቁ ፈልጋለሁ ብሎ ምዕራፍ 12 ስለ ስጦታዎቹ፣ ምዕራፍ 13 ስለ ፍቅር፣ ምዕራፍ 14 ስላጠቃቀሙ ነገራቸውና እስቲል ይፈራቸዋል። ለምን? ቃላቱን ቀይረው እርግጥ ማለት የፈለገው እያሉ ሊመጻደቁ እንደሚችሉ አውቋል። ስለዚህ እንደዚህ ይላል። ስለ መንፈስ ቅዱስ የሚናገረውን ከመጨረሱ በፊት አሁንም ስለ መንፈስ ቅዱስና ስለ ስጦታዎቹን የሚነግራቸው ነገር ከሰው ሐሳብ ወይም ከራሱ ከጳውሎስ የፈለቀ አለመሆኑን እርግጠኛ እንዲሆኑ ይፈልጋል። ስለዚህ አንደኛ ቆሮንቶስ 14:37 ልክ ሲጨርስ ከምዕራፍ 12 13 14ን ስለ መንፈስ ቅዱስ አስተምሮ ነግሯቸው ሲጨርስ እንዲህ ይላቸዋል። አስተውሉ። ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የእግዚአብሔር ትእዛዝ እንደሆነች ይወቅ። አሁን እንዳይ ነብይ በጣም ይገርማል። ማንም ነብይ ወይም መንፈሳዊ የሆነ ቢመስለው እኔ ነብይ ስለሆንኩ እኔ መንፈሳዊ ስለሆንኩ ብሎ ይሄን ምዕራፍ 12 እስከ ምዕራፍ 14 የተጻፈውን ለመለወጥ ቢፈልግ ነው የሚለው። ቢ ኬርፉል። ይሄ የእግዚአብሔር ትእዛዝ ነው። ስለዚህ አንዳንድ ሰዎች ቴዎሎጂም ስማራቸዋለሁኝ ዘመናትን ከፍለው በዲስፔንሴሽን የሚያዩ ይሄን ዘመን ያለውን የመንፈስ አጠቃቀም በጣም መንፈሳዊ ሊያደርጉትና ከተጻፈውም ሊያወጡን ይፈልጋሉ። ኢቭን እነ ጳውሎስ በእኛ ዘመን እንዳለነው መንፈስ ቅዱስን እንዳልተረዱ የተጻፈ መጽሐፍ አንብቤያለሁ። ከፈለጋችሁ ላስነብባችሁ እችላለሁ። የጳውሎስን መጽሐፍ አንብቦ ጳውሎስ ገና ያልገባው አለ የሚል ሰው ያለበት ዘመን ነው። አንድ ሱዳን ውስጥ በነበረ የኤርትራውያን ቸርች ውስጥ አንድ ደፋር ወንድም ነበር። ክርስቲያን አይታመምም የሚል እንዴ ሐዋርያ ጳውሎስስ ጢሞቴዎስስ አሉት። እነሱ እምነታቸው ደካማ ስለነበረ ነው አለ። ይሄ ሰው ዘላለም ይኖር እንደሆነ አላቅም። ደነገጥን። ገብታችኋል? ስለ መንፈሳዊ ነገር አለ ሐዋርያ ጳውሎስ፣ ስለ መንፈሳዊ ነገር እንድታውቁ ፈልጋለሁ።
ግን ማንም ነብይ ነኝ ቢል ወይም መንፈሳዊ ነኝ ብሎ ቢመጣ ከጻፍኩላችሁ ነገር ቢወጣ ይሄ የእግዚአብሔር ትእዛዝ እንደሆነ ይወቅ። ምን ማለት ነው? ይሄ ቃል ሊለወጥ አይችልም፣ ልናሻሽለው አንችልም። አይደል እንዴ? እንችላለን? ነበር። ስለዚህ አሁን በመናጠናበት ጊዜ ይሄን ቃል በመንማርበት ጊዜ ከምዕራፍ 12 ጀምሮ ስለ ስጦታዎቹ ስንዘረዝር ቅዱሳን ወንድሞቼ ልባችሁን ቅን አርጋችሁ እህቶቼም ልባችሁን ቅን አርጋችሁ እንድትሰሙኝ በጣም እፈልጋለሁ። እኔ የምነግራችሁ ካሁን በኋላ የእግዚአብሔርን ትእዛዝ ነው እንጂ በፍጹም ለመከራከሪያ አይደለም። ግን ከመጽሐፉ ተነስተን እግዚአብሔር በመካከላችን እንዲሰራ መንፈሳዊ ነገርን ተረድተን ለማገልገል ይሆነልን። አሜን። ብዙ ጊዜ ሙሌ ደስ የሚለኛል ይሄ እንዲህ ተብሎ ስለተጻፈ ብሎ ረጋ ብሎ ሲናገር ደስ ይለኛል። ለምን መሰላችሁ? ነገሮች ግልጽ ይሆኑልናል። ከብዙ ነገር አልታረማችሁም? እኔ ታረምያለሁ። አልታረምንም? ታረመናል። ለምን? ቃሉን ስለተማረን። ልክ እንደዚሁ ቃሉን በምንማርበት ጊዜ ስለ መንፈሳዊ ነገር በተለይ በዚህ ዘመን አሁን በጣም ድብልቅልቅልቅልቅልቅ ያለ ስለሆነ በተለይ በኢትዮጵያውያን ወንጌላውያን መካከል በጣም አስጊ አስፈሪ ስለሆነ እኔ እንዲያውም አንዳንዴ እንዴት ብሎ ይስተካከላል ብላችሁ አስባችሁ ታውቃላችሁ? አሁን የገባንበት ሜስ እንዴት እንደሚስተካከልም አላቅም። ስለ መንፈሳዊ ነገር የማያውቅ ሰው ስለ መንፈሳዊ ነገር ሲሰብክ ታገኛላችሁ። አንድ ባለፈው ነገር ያለው መሰለኝ አንድ ኒውዚላንድ የሚኖሩ ፓስተር አሉ። ስለ ደቀ መዝሙርነት ሲያስተምሩ ምን አሉ ታቋቸው እንደሆነ በክራንች የሚሄዱት ሰውዬ እና ደቀ መዝሙር ያልሆነ ፓስተር አይቼ ደነገጥኩ አሉ። ምን ማለታቸው ነው ስል ባህሪው ወደ ክርስቶስ ወደ መምሰል የማይለወጥ ሰው ስለሆነ ይሄ ሰውዬ ያስተማራቸው ሰዎች እሱን የመሰሉ እንደሆነ ጉድፈላ ማለታቸው ነው። እኔም ደግሞ አሁን ምንድነው የሚያስደነግጠኝ? መንፈሳዊ ነገር ምን እንደሆነ፣ መንፈሳዊ ስጦታዎች ምን እንደሆኑ፣ ኢቭን መንፈሳዊ ስጦታዎች ሲባሉ 9 ብቻ ሳይሆኑ የመስበክ አገልግሎታችን እዚህ ላይ አልተጻፈም አይደል? የመጸለይ አገልግሎታችን እርስ በርሳችን አልተጻፈም። ይሄ መንፈሳዊ ነው። በመንፈስ ቅዱስ የመሞላታችን ነገር በመንፈስ ቅዱስ ስናገለግል የምናደርገው አጠቃቀም በሙሉ ስላልተጻፈ ወገኖች ወይ እዚህ ውስጥ የለም ብለን እንደፈለግን ልናደርግ አንችልም። ተጽፏል። ሌላ ስፍራ ላይ እንፈልገው እንጂ አይደል? ምዕራፍ 12 ላይ እንፈልገው። ኢቭን ስለ መንፈስ ሲናገር ነው ስለ ፍቅር ያገባው። ልክ ለተሰሎንቄዎች እንዳላቸው በፍቅር ስለሚሆነው በመንፈስ ስለሚሆነው ፍቅራችሁ ነው አይደል ያለው? ኢቭን ፍቅር መንፈሳዊ ነው። ራሱ አጋፔ ፍቅር መንፈስ ነው። ውስጣችን የገባው ፍቅር መንፈስ ነው። ስለ መንፈሳዊ ነገር ታውቁ ዘንድ ፈልጋለሁ ማለት ከ9 ስጦታዎች ያልፋል። ስለ ዴይሊ ህይወታችንም ጭምር ነው። ስለዚህ ከሚቀጥለው ሳምንት ጀምሮ ስለ ስጦታዎቹ እየዘረዘርን ስንመለከት በጌታ ፍቅር እንደ እግዚአብሔር ቃል እንድትሰሙኝ እፈልጋለሁ። በመካከላችን እንዲሆን የምትፈልጉ ደግሞ እንድትለማመዱ ትፈልጋለሁ። እኔ እንኳን ሌሎች ያገልግሉ እንድትሉ አልፈልግም። እግዚአብሔር የሰጣችሁን ጸጋ አውቃችሁ በተሰጣችሁ ጸጋ በመንፈስ እንድታገለግሉ ግን እመኛለሁ። አሜን። ስለዚህ ድካማችን ራሱ እየደከማችሁ ስትሄዱ እንደ ኤማውስ የኛ ቤተክርስቲያን ሰዎች አንዳንዴ አሁን እንኳን በርትተናል እንደ ኤማውስ ሰዎች ይሆን ይመስለኛል። እየደከምን በህን ቁጥር ወሬ ብቻ እና ይሄ የመንፈስ አሰራር ግን ክርስቶስን እያጎላው እኛንም የበለጠ ይገር እያደረገን ቤተክርስቲያናችን በአዳዲስ አማኞች እየተሞላ ተሰናክለው በቀሩት ደግሞ በንስሐ እየተመለሱ ሁላችንም አብረን ክርስቶስን አምልከን እንድናልፍ የመንፈስን ነገር ልናውቅ ይገባል። ስለዚህ በእነርሱ ዘንድ መንፈስ ቅዱስና ስለ ስጦታዎቹ የነበረውን አመለካከት ሐዋርያ ጳውሎስ በጥልቅ ማጥራት ስለነበረበት ሲያጠራላቸው አይተናል። መንፈስ ቅዱስን መሞላት ማለት ምን ማለት ነው? ጳውሎስ መልሶላቸዋል። ምን አይነት የመንፈስ ቅዱስ ስጦታዎች አሉ? ሐዋርያ ጳውሎስ መልሶላቸዋል። ስጦታው ለተሰጣቸው ሰዎች ጥቅማቸው ምንድነው? ዋጋ ነው አይደል እንዴ? እኔ አንዳንድ የሚያስደነግጠኝ ጳውሎስ ቢሆን ምንድነው ይላል ራሱ አይደል? ጳውሎስ ይላል እኮ አንደኛ ቆሮንቶስ ላይ አጵሎስስ ቢሆን ማን ነው? አሁን እኔ እንደው ተነስቼ ነብይን ተናሱ ራሱ ምንድነው ብል
አለቀልኝ። ሐዋርያ ጳውሎስ እንደዛ ነው የሚለው። ሁሉም ሰራተኞች ናቸው። ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር። እከሌ ሰበከ የሰራው እግዚአብሔር። ከእናቴ ጋር እንደምጣላው ማለት ነው። ቀንታችሁ ነው ትላለች እሷ። ቀንተን አይደለም፣ የሚሰራው ጌታ ነው። እንዴት ተጠቀምበታል ትለኛለች። በተለይ እናቴ ጋር መከራከር አይቻልም። ስለዚህ ስለ አጠቃቀሞቹ እንማራለን። የጸጋ ስጦታዎችን ለምን እንዳስፈለጉ ጌታ ሲናገር ደግሞ ያለውን ሁሉ እናያለን። ስለዚህ ቅዱሳን የከለን ወገኖቼ ሆይ አሁን ምዕራፍ 12 እንደጀመርነው እንቀጥላለን። ከሃይማኖት እንዳመጣነው አመለካከት ልክ እነሱን አይደል ክርስቶስን የተረገመ ነው እንደማይሉ ብሎ እንደተናገረው ከሃይማኖት ባመጣነው አመለካከት ወይም ደግሞ በድሮ ዘመን ባየነው ልምድ መሰረት መዝነን መንፈሳዊ ነገር ይሄ መንፈሳዊ ነው ያ መንፈሳዊ አይደለም ማለት ስለማንችል let's dive into መንፈሳዊ ነገር። አሜን። እንግባበት። አሜን ነው። ይሄ እንግባበት። ደስ ይላል አይደል? ከዛ መንፈሳዊያን ሆነን ክብሩም ራሱ ትልቅ ነው። ጌታ ይርዳን። አሜን። ስለዚህ አንብቤ ጸልዬ ደግሜያችኑ ጥቅስ ስለማውቃት በቃሌ ልበላት ላንብባት። አያችሁ እነዛ ሰዱቃውያን ስለማውቀው ብሎ የሚያልፉት ጥቅስ የለም። ሁሌ ሲያነቡ ከማንበብ አልፈው እየጻፉ ነው። ጌታ ግን አታውቁትም ብሏቸው ቁጭ። ምዕራፍ 12 ቁጥር 1 ላንብበውና እንጸልያለን። ሁላችንም ብንነሳ ደስ ይለኛል። ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። ስለ መንፈሳዊ ነገርም እህቶች ሆይ ታውቁ ዘንድ እወዳለሁ። ስለ መንፈሳዊ ነገርም ወገኖች ሆይ ታውቁ ዘንድ አውቅ ዘንድ እፈልጋለሁ እወዳለሁ።